በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስከዚህ ጊዜ ላደረስከን መድኃኔዓለም ስምህ የተመሰገነ ይሁን። ድንግል እመቤታችንም ስሟ ይክበር ይመስገን። ወንድማችን እናት ለዓለም በማለዳ ንቁ በኩል በጣም እጅግ ለህይወት በጣም ጠቃሚና ብዙ ጸጋዎችና በረከት የሚያስገኝ ትምህርት ለምታስተላልፍልን ወንድማችን ጸጋውን ያብዛልህ፣ በረከቱም ያድልልን። እንዲሁም ለመምህራችን ለመምህር ግርማ ብዙ ሰዎችን ከሲኦል ህይወት ከጨለማ ህይወት የሚወጥበትም በሳቸው በኩል መድኃኔዓለም ትምህርታቸውን ፈውሳቸው በዚህ ጊዜና ሰዓት ስለሰጠን ለመድኃኔዓለም ክብር ምስጋና ይግባው። እንዲሁም የማለዳ ንቁ ተከታታዮች በሙሉ መድኃኔዓለም ጸጋውና ረድኤቱ እንዲያበዛላችሁ የእሱ ፈቃድ ይሁን። ለእኔም ይህንን ምስክር በደንብ ለሰዎች በሚጠቅም መልኩ እንዳቀርብ መድኃኔዓለም ላሰበኝ ስሙ ይክበር ይመስገን። በእኔ በኩል እንደተሞክሮ ለሌሎች ሰዎችን ይረዳል ብዬ ያሰብኩት ያው በመጀመሪያ ደረጃ የመምህር ግርማ ትምህርትን ከ2006 ዓመተ ምህረት ጀምሮ አግኝቻለሁ። በአካልም ድረስ የርዕሰ ሥላሴ በነበሩበት የተወሰኑ ወራቶችንም በአካል በመመላለስ ተምሬያለሁ። እግዚአብሔር የተመሰገነ ይሁንና ሆኖም በተለይ በማለዳ ንቁ የሚሰጡ ትምህርቶች ግን በጣም እጅግ ከፊት ከነበረኝ ግንዛቤና የመንፈሳዊ ህይወት ትግበራ በጣም እጅግ ጠቅሞኛል። በህይወቴም አጠቃላይ በዙሪያዬም ብዙ በረከትና ብዙ ጸጋ አስገኝቶልኛልና ለወንድማችን ናትናኤልም እግዚአብሔር ጸጋውና በረከቱ ያብዛልህ። የመድኃኔዓለም ጥበቃ የእመቤታችን ምልጃና ረድኤት ካንተ ጋር ይሁን። በመጀመሪያ ደረጃ መምህር ግርማ እኔን ያገኘኋቸው አንድ ታማሚ ቤተሰብ ነበረኝ። ከአረብ ሀገር ተልኮ ወደ የርዕሰ ሥላሴ ወሰደውና እዛ ጸበል እንዲጠመቅ አግዘን የሚል ያው ውጭ ሀገር ካሉ ቤተሰብ ደረሰኝ። እዛ ሰውየው ተቀብዬ እዛ የርዕሰ ሥላሴ እዛው አከራይቼ ያው እዚህ አዲስ አበባ ነው የምኖረው እና አከራይቼ ቅዳሜና እሁድም ማታና ጠዋትም ከእሱ ጋር የቸገረው ነገር እየረዳሁ ያው በዚህ መልኩ ነው መምህር እዛ እያስተማረ ያገኘኋቸውና በመጀመሪያ ደረጃ እሱን ሳስታምም በእኔ በኩልም ሳይታወቀኝ መንፈሳዊ ግንዛቤ ሳይኖረኝ እኔም በውስጤ ታማሚ ወይ ደግሞ የክፉ መናፍስት ተሸካሚ በነበርኩበት ሰዓት ትምህርታቸው ሁሉ ፈውሳቸው ሁሉ በጣም እጅግ መሰጠኝ። በተለይ ደግሞ የእሳቸው ትምህርት ስሰማ እንዲሁም ፈውሳቸው ሳይ ልቤን የልብ ምቱ በጣም ይጨምራል ማለት ነው። ከዛ በጣም እጓጓለሁ። ጠዋት ተነስቼ እሄዳለሁ። ከዛ እያልኩኝ ስከታተል የመጨረሻ በጣም እሳቸው ከሚያስተምሩት በተለይ እንደ ዘኬዎስ ጸሎት ቤት በቤታችን ከሌለ የዘኬዎች ቤት ታማም እንደነበረ የኛም ቤት ውስጥ ጸሎት ቤት ከሌለን ቤታችን ታማሚ ነው። ስለዚህ እኛ እንዳንታመም ቤታችን እንዳይታመም ጸሎት ቤት ሰርተን የአምልኮ ስርዓት መከተል አለብን የሚለው ትምህርት ከሰማሁ በኋላ ቀጥታ ወደ ተግባር ገብቼ ጸሎት ቤት ሰርቼ በዛን ጊዜ ብቻ ነበርኩኝ። አንድ ከኔ ጋር ለሁለት ተከራይተን ነበረ ቤትና ያው ጸሎት ቤት ሰርቼ ያው ስዕላትም ከመምህር ተስፋዬ አጋጣም እዛም መምህር ተስፋዬ የጸሎት ስዕላት ያቀርቡ ስለነበረ በዛ በኩል ገዝቼ እንዳሉኝ ልክ ጸሎት ስጀምር በጣም እጅግ በጣም ብዙ የሆነ ፈተና ብዙ የሆነ የመሰናክል መንገዶች ገጥመውኛል ማለት ነው። ቢሆንም ግን እግዚአብሔር ስሙ የተመሰገነ ይሁንና
እኔም በተለይ በመቁጠሪያ በመቀጥቀጥ በመስገድ በመጸለይ በተለይ ደግሞ በፊት በነበርኩበት የህይወት መንገድ በጣም ኃጢአተኛ እጅግ አመፀኛ በእግዚአብሔር ያመፅኩኝ ያው ዝሙትም እነዚህ የተለያዩ ውሸትም እንደገና ደግሞ ለእውነት አለመኖርን ሀቁም አለማወቅም እነዚህ በጣም ብዙ ኃጢአተኛ የነበርኩ ሰው ነኝ። በመሆኑም አባት ንስሐ ይዤ ንስሐ ገብቼ ስታገል ህይወቴ ላይ በጣም ብዙ እጅግ የሆኑ ጥሩ ጥሩ ተስፋዎች እያገኘሁኝ እኔም እየበረታሁኝ ጸሎት ማታና ጠዋት እያደረኩኝ ከእኔ የነበረ ጓደኛዬም ጸሎት እናድርግ እንደዚህ ጥሩ እኮ ነው። እኛ የማናውቀው የተደበቀ ጠላት አለ ስለዚህ ጸሎት ማድረግ አለብን የሚል ያው ሳቀርብለት ፈቃደኛ አልነበረም። በመሆንም በጣም እግዚአብሔር ስሙ የተመሰገነ ይሁንና ብዙ ብዙ በረከቶች አግኝቻለሁ። በአሁኑ ደረጃ ላይ ያው ለቅዱስ ቁርባን ባይገባኝም በቅቼ ትዳሬም በቅዱስ ቁርባን በኩል አድርጌ አሁን የሁለት ልጆች አባት ነኝ ማለት ነው። እና እኔ ብዙ ተሞክሮዎች አሉኝ። አንደኛ በትዳር በኩል ትክክለኛ ትዳሬ እንዴት ነው ያገኘሁት የሚለው አለኝ። ምናልባት እሱ ለሌላ ጊዜ ባቆየው እድል ካገኘሁ እመርጣለሁ። አሁን ግን እኔ ለአሁኑ እንደ ተሞክሮ ይሆናል ብዬ የማስበው ምንድነው? አንደኛ ማንኛውም ክርስቲያን ጸሎት ቤት አባታችን መምህር ግርማ እንዲሁም ወንድማችን ናትናኤል እንደሚያስተምረን ጸሎት ቤት የሌለው ሰው አኗኗሩ እጅግ የከፋ በመሆኑ ጸሎት ቤት ሁላችን ሰርተን መታገል አለብን። ሁለተኛ መቁጠሪያ መጠቀም ነው። ያው በእኔ በኩል በጣም የሚገርም ነው የምለው አንደኛ መቁጠሪያ መጠቀሜ ዲያብሎስን በቀላል እንዲበረከክና ሁሉ ክፉ ስራው እንዲቆም ትልቅ እገዛ በዛ በኩል አግኝቻለሁ። መድኃኒዓለም ስሙ የተመሰገነ ይሁንና እየቀጠቀጡኝ ጠዋትና ማታ በተለይ በቀን አንዴ ወይም ሁለቴ ሳልቀጠቅጥ ውዬ አላውቅም። ትምህርት የመምህር ግርማ አግኝቼ ጸሎት ሰርቼ ጸሎት ከጀመርኩበት ቀናት ጀምሮ ኢቭን በጣም አስቸጋሪ በሆነበት ጊዜ ሽንት ቤት ውስጥም ገብቼ በመቀጥቀጥ በሰዓቱ ጸሎት የማድረግ እነዚህ መቁጠሪያ መጠቀምን እጅግ በጣም ጠቅሞኛል ማለት ነው። በአሁን ደረጃ ላይ አሁንም እስካሁን ድረስ በጣም መቁጠሪያ እጠቀማለሁ፣ እገርፋለሁ፣ እቀጠቅጣለሁ። በራሴ ላይ ያሉ የአጋንንቶች ከጥፍር እግሬ እስከ ፀጉር ራሴ ያላችሁ የአጋን ሰራዊት ሁላችሁ ተሰብስባችሁ ግንባር ላይ ታሰሩ እያልኩኝ ይታሰራሉ። ያው ሲታሰሩም እኔ እረዳለሁ ሲታሰሩ። ምክንያቱም በሀሳብ አእምሮዬ ላይ ነፃ ይሆናል። ልዩ ጸጋ ይሰማኛል መናፍስቶች ሲታሰሩ ማለት ነው። ሲፈቱ ደግሞ እንደገና በስሜት እረዳለሁ። ይህንን ምንድነው የማልፈልገው ሀሳብ የማልፈልገው እቅድ አእምሮዬ ላይ ሲጫንብኝ ይህንን የክፉ መንፈስ ሀሳብ እንደሆነ በደንብ አውቄ በጸሎት ወይ ደግሞ ቀን ላይ ለምሳሌ ስራ ላይ ያለሁ ሌላ በዚህ መልኩ ምልክት የሚሰጡ ከሆነ ጸሎት ቤት ላይ ያችኛዋ ይዤ ጸሎት ቤት ላይ በመግረፍ በመቀጥቀጥ መናፍስትን ከህይወቴ ብዙ አራግፌያለሁ። እግዚአብሔር ስሙ የተመሰገነ ይሁን። እኔ እንኳን አራግፌያለሁ አይባልም፣ ይቅርታ አድርጉልኝ፣ መድኃኒዓለም አራግፎልኛል፣ ድንግል እመቤቴ ረድታኛለች። ስለዚህ ወንድሞች እህቶች አንደኛ መቁጠሪያ ማለት እጅግ አባቶቻችን በገዳማት በበረሃ ኑሮ እግራቸው እስከሚሰነጠቅ ድረስ እንኳን ቤተክርስቲያን ተመላልሰው ዲያብሎስን ሊያሸንፉት አልቻሉም። ሆኖም ግን እኛ መምህራችን መምህር ናትናኤልም መምህር ግርማም ባስተማሩን መልኩ በተለይ መቁጠሪያ የተባረከ መቁጠሪያ የምንጠቀም የምንቀጠቀጥ ከሆነ ዲያብሎስ በአጭር ጊዜ በአጭር ወቅት ማለት ነው እጁን የሚሰጥበት ወደ ሲኦል የሚባረርበት እንደሆነ በጣም አረጋግጫለሁ። ይህንን እኔ በእኔ በኩል በእርግጥ መናፍስቶቹ በህይወቴ ላይ እኔ እንደዚህ ነኝ የሚል ምስክር ወይ ደግሞ በዛ በኩል አይደለም። እኔ ቀጠቅጣለሁ። ዲያብሎስ ቢኖርም ባይኖርም አይነ ጥላም ዛር ቡዳም ውቃቢም በተለይ አባቶቻችን የእናቶቻችን
ምን ያክል ህይወት ምን አይነት ህይወት ይኖሩ እንደነበረ ያው ሁላችን እኔም ስለማቅ እናቴም በቅዱስ ቁርአን በኩል ነው ህይወቷ በተለይ ከተወሰነ ወደ ይመስለኛል 17 18 ዓመት የሚሆን በቅዱስ ቁርባን ትኖራለች። ግን ጸሎት ስራ ስለሌለ ቡና አይጠጣም። ይጠጣል በአመት በዓል በተለይ በሰሜኑ በኩል በአመት በዓል ሲደርስ ደግሞ በግም ፍየልም ለምሳሌ ሲታረድ ለአመት በዓል ደሙ የመርጨት የተለያዩ እንትኖች አሉ። እንደገና ሰው ሲታመም ወደ ተለያዩ ደብተራዎችና ወደ ጠንቋዮች በመሄድ እነዚህ በፈርስ የመታጠብ እኛም ህፃኖች ሆነን ቡዳ እንዳይበላን እየተባለ በአንገታችን የሚታሰሩ የደብተራ የአጋንንት የማወረስ ስራዎች እንደነበሩ በደንብ እኔ በጣም ደርሼበታለሁ። እኔም በአንገቴ ላይ የነበረ የመምህር ግርማ ልክ ትምህርት እንዳገኘው ወደ ወንዝ ነው የጣልኩት። በአንገቴ ላይ ልጄ ቡዳ መከላከያ ተብሎ ከደብተራ በኩል የተደረገብኝን እንደ መድኃኒት ተብሎ ሳይታወቅ በአንገቴ ላይ የነበረ በሙሉ ይህንን ወደ ወንዝ የመጣል በተጨማሪ ደግሞ እነዚህ የጨሌ ደግሞ ሳናቀው እንደ እቃ እንደ ውብ እቃ አድርገን አንድ ስጦታ ነበረኝ። እንደዛ ያው እዚህ አዲስ አበባ ዩኒቨርሲቲ ትምህርት ተምሬ ያው ወደ ቤተሰብ ሲሄድ አንዷ ሴት ይችኛዋ ለስጦታ ትሆናለች ብላ ስጦታ ስትሰጠኝ ያው የጨሌ አይነት ናት። እሷም የመምህር ግርማ ትምህርት ካገኘሁ በኋላ ወደ ወንዝ ይመጣል ስራ ሰርቻለሁ። እግዚአብሔር ስሙ የተመሰገነ ይሁንና ከዛ በኋላ ግን እኔ አሁን በጣም እናንተም በደንብ መንቃት አለባችሁ የሚለው በእኔ በኩል ይሄ አይነ ጥላ የሚባለው እስካሁን ድረስ በጣም ይፈትነኛል ማለት ነው። አሁን ፈተናው እንዴት ነው? በብዙ መልኩ ነው። እኔ መቀጥቀጥ አላቆምም፣ መጸለይ አላቆምም። ምናልባት መስገድ የአምልኮ ስግደት ብዙም አላቅም ነበረ። ግን በማለዳ ንቁ ቻናል ካገኘሁ በኋላ ስለ ስግደት አብዛኛው ጊዜ ማለዳ ንቁ የአምልኮ ስግደት የአምልኮ ስርዓት እንዴት መከወን እንዳለብን በደንብ ስለሚያስተምር እግዚአብሔር ስሙ የተመሰገነ ይሁንና በተለይ የአምልኮ ስግደት በጣም ገብቶኝ እነዚህ 4 አይነት ስግደታት ምን ምን ናቸው? የአምልኮ ስግደት መቼ ይሰገዳል? ሁል ጊዜ መቋረጥ እንደሌለበት፣ ጠዋትና ማታ መስገድ እንዳለብን፣ ቢያንስ በቀን 2 ጊዜ መስገድ እንዳለብን በደንብ ተረድቼ በአሁን ደረጃ ላይ እግዚአብሔር መድኃኔዓለም ስሙ የተመሰገነ ይሁንና ጠዋትና ማታ ስግደት አላቆምም። ኢቭን የባለቤቴ ስግደት የልጄም ስግደት እየሰገድኩኝ ዲያብሎስን በሰው ያለ በደንብ እየታገልኩኝ እግዚአብሔር ስሙ የተመሰገነና ህይወቴ ሁሉ ሰላም፣ እርካታ፣ ጸጋ፣ በረከት ነው የሚሰማኝ። ትንሽ የምኖራት ወይ ደግሞ የሚከፈለኝ ገንዘብ በጣም ትንሽ ብትሆንም እንኳን ከሷ በረከት በማውጣት ያለችንን በአግባቡ በኑሮዬ በህይወቴ በማዋል እጅግ በጣም ጥሩ የሆነ ህይወት ጥሩ የሆነ ትዳር እየኖርኩ እገኛለሁ። መድኃኔዓለም ለእናንተም እንደዚህ እንዳደረግላችሁ እርሱ ይርዳችሁ፣ እርሱ ይርዳን። በመሆኑም አንደኛ አስራት ማውጣት እኔ ለሁሉም የዚህ ቻናል ተከታታዮች የሆናችሁ አስራት ስናወጣ እኔ ብዙ በረከት ነው ያገኘሁበት። አንደኛ ብሩ ይበቃኛል። ድሮ አይበቃኝም ነበረ። ያው ደሞዝተኛ ነኝ። በ2 ሳምንት በ3 ሳምንት ገንዘቤ ያልቅ ነበረ። አስራት ማውጣት ከጀመርኩ ወዲህ ግን ገንዘቤ ከኪሴም ጠፍቶ አያውቅም። በቤትም በምን እንደሚሞላ አላውቅም። ቤቴ ሙሉ ነው። እግዚአብሔር ስሙ የተመሰገነ ይሁንና ሁለተኛ ደግሞ ይሄ አይነ ጥላ የሚባለው መንፈስ እጅግ በጣም ፈታኝ፣ እጅግ በጣም አስቸጋሪ መናፍስት ነው። በእኔ በኩል አይነ ጥላ እንዳለች ያው አንዳንድ ምልክት አግኝቻለሁ። በፊት በአብሮ አደጌ ጓደኛዬ ወንድ ተመስሎ አንዳንዴ ደግሞ በሴት ተመስላ፣ ለምሳሌ ቀን ላይ አንድ የሆነች ሴት እንደዚሁ በስራ መልኩ ከተነጋገርን ሌሊት የመምጣት ተመስላ የመምጣት ክፉ ስራዋን ትሰራብኝ ነበረ። ይህንንም በደንብ በመቁጠሪያ እየቀጠቀጥኩኝ እየጸለይሁኝ ምልክቱ ይሄ በሰው ተመስሎ ሌሊት የመምጣት እንትኑ ጠፋ። ይህንን ሲጠፋ ደግሞ እንደገና ደግሞ መልክ ቀይራ እንዴት መጣች? እንደገና ስሜት ብቻ በማፍሰስ ስሜት ብቻ የዘር ፈሳሼን ሌሊት ላይ በህልሜ በማፍሰስ ለምሳሌ ቤተክርስቲያን ለመሄድ ስፈልግ
አንዳንድ የበረከት ስራዎች ለመስራት ስፈልግ እንደገና ዘር ፈሳሼን የማፍሰስ ክፉ ስራዋን ስትሰራብኝ ቆይታለች ማለት ነው። በአሁኑ ጊዜ ግን እግዚአብሔር ስሙ የተመሰገነ ይሁን ጸሎት ካቋረጥኩ ትመጣለች። ጸሎት ካቋረጥኩ አሁን ለምሳሌ ማታ ማታ አንዳንዴ ላይ ለምሳሌ ቤት እንግዳ ካለ ወይ ደግሞ ልክ ከስራ ማታ መጥቼ ሰዎች ለምሳሌ እንግዳ ወይ ደግሞ ሌላ ጎረቤት ቤት ውስጥ ተሰብስቦ ካገኘሁኝ ያው ጸሎት ለማድረግ ትንሽ ጊዜ ይፈጃል። ከዛ ቁርስ ይባላል ምን ይባላል በዛ መልኩ እንትን ስለሚል ትንሽ እናመሻለን። አንዳንድ ጊዜ ላይ በዚህ መልኩ ላይ ያው ማታ ጸሎት ሳቆም ወይ ደግሞ ሳላደር ከተኛሁኝ ይቺ አይነ ጥላ የምትባለው ፈተና ትፈትነኛለች ማለት ነው። በአሁኑ ደረጃ ግን ስሙ የተመሰገነ ይሁንና በተለይ የአምልኮ ስግደት የሚባለው እጅግ ህይወቴ በጣም ቀይሮታል። ባለቤቴም በጸሎት በኩል ያው ትንሽ ወደ አምልኮ ስርዓት አልገባችልኝም ገና ናት ውጊያው አልገባትም። ትምህርትም ብሰጣት ደግሞ ፍቃደኛ አትሆንም ብዙ ጊዜ ልክ አውቀዋለሁ አይነት ነው። ይሄ እኮ እኔ እበልጣለሁ አይነት እንትኖችን ሀሳቦችን አላት። የአምልኮት ስርዓት የመከተል ችግሮች አሉ። እነሱም መድኃኒዓለም እና እመቤቴ ድንግል ማርያም እኔም ትልቅ ጸጋና በረከት እንደሰጠኝ እሷንም ወደ አምልኮት ስርዓት እንድትገባልኝ በጸሎትም በኩል በቅጥቀጣውም በኩል እንደገና ደግሞ በስግደቱም በኩል በአሁን ደረጃ ላይ በጣም እየሄድኩበትና ፈጣሪም እየረዳኝ ነው። ማስተዋል ትንሽ እየተገለጠ ይገኛል ማለት ነው። ስለዚህ እቺ አይነ ጥላ የተባለች ክፉ አጋንንት ቅድም እንዳልኩት በሰው ተመስላ ስትመጣ እንደዛ እሷ መሆኗን ነቅቼ ስቀጠቅጥ ስጸልይ እንደገና ደግሞ በምስል ሳትመጣ ስሜት የማፍሰስ ሌሊት በህልም እንኳን ሳትታይ ስሜት ብቻ በማፍሰስ ከተለያዩ የበረከት ስራዎች ከቤተ ክርስቲያን የማስተዋወድ ስራ እጅግ ስትፈትነኝ ቆይታለች ማለት ነው። ሆኖም ግን ቅዱስ ቁርባን ስለምወስድ በተለይ የቅዱስ ቁርባን ላይ አንዳንድ ጊዜ ለምሳሌ ቅዱስ ቁርባን ለመውሰድ ስፈልግ በተለይ በጸሎት ጊዜ ደከም ካልኩኝ ምንድን ናት የምታደርገው? ያው የዘር ፈሳሽን አፍስሳ እኔን ለማስተጓጎል ብዙ ጥረት ብዙ ትግል አለ ማለት ነው። ሆኖም ግን በአሁኑ ጊዜ ምንድነው የማደርገው? አንደኛ ለምሳሌ ቤተክርስቲያን መግባት ስፈልግ ያው ጾሙ እንዳለ ሆኖ ንስሐው እንዳለ ሆኖ ማታ ቀጥቅጬ ይህንን የምታደርጊ አይነ ጥላ ስራሽን አቁሚ፣ ተነቅቶብሻል፣ የክፉ ስራሽን አቁሚ፣ የክፉ ተንኮልሽን አቁሚ፣ በእመቤቴ በቅድስት ድንግል ማርያም ስም በአጋዕዝተ ዓለም በሦስቱ ሥላሴ ስም በአብርሃም ሥላሴ ስም በቅዱስ ገብርኤል በቅዱስ ሚካኤል ስም እያልኩኝ የቀጠቀጥኩኝ በአሁን ደረጃ ላይ ብዙ ጸጋዎች አግኝቻለሁና የማለዳ ንቁ ቤተሰቦች በርቱልኝ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። መንፈሳዊ ህይወት እጅግ በጣም ቢከብድ እንኳን እግዚአብሔር ይመስገን ሰላም ነው። እየወደቅን እየተነሳን አንዳንዴ ጠንከር እንላለን፣ አንዳንዴ ላላ እንላለን። ሆኖም ግን በአሁኑ ጊዜ በተለይ አምልኮ ስግደት ከጀመርኩ ወዲህ ህይወቴ ሁሉ ስራዬ ሁሉ ኑሮዬ ሁሉ ተባርኮልኛል። መድኃኒዓለም የእናንተም ህይወት የእናንተም ኑሮ ባላችሁበት ይባርክላችሁ። እመቤቴ ድንግል ማርያም ከሁላችን ጋር ትሁን። ለሌላ ጊዜ ደግሞ በትዳር በኩል እድል ካገኘሁ ያለኝ ተሞክሮ ለማቅረብ እሞክራለሁ። እግዚአብሔር ከእናንተ ጋር ይሁን። መልካም ጊዜ መልካም የስራ ቀን ይሁንላችሁ። ናትናኤል ወንድማችንም በርታ። እጅግ በጣም ብዙ በረከት እጅግ በጣም ብዙ የሆኑ ሰዎችን ወደ መንፈሳዊ ህይወታቸው የሃይማኖታቸው ኃይል የማወቅ እድል እየሰጠህ ያለኸው ነውና እመቤቴ ታበርታ። መድኃኒዓለም ካንተ ጋር ይሁን። በርታልኝ፣ በርታልን። በሰላም ያገናኘን።